ኢየሱስ እኛ ኢየሱስ ጌታ ነው ብለን ነው የምናምነው። ኢየሱስ እንዴት ጌታ ሊሆን እንዳልቻለ እሱን እንድታስረዳኝ ነበረ። በመቀጠል ደግሞ ኢየሱስ ክርስቶስ ወደዚህ ምድር መጥቶ ለኛ ኃጢአት ሞቶ ተሰቅሎ በሶስተኛ ቀንም ከሞት እንደተነሳ ነው ብለን የምናምነው እና ይሄ ሁለቱ በጣም ጥያቄ ፈጥሮብኛል። እሺ ኢየሱስ ክርስቶስ ለምንድን ነው ጌታ ያልሆነው? በመጀመሪያ ኢየሱስ ክርስቶስ እኔ ሰው ነኝ ብሎ በግልጽ ስለተናገረ፣ ሰው ደግሞ በፍጹም ጌታ ሊሆን አይችልም። የትጋነው እኔ ሰው ነኝ ያለው ከተባለ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከአምላክ የሰማሁትን እውነት የምነግራችሁ ሰው ነኝ አለ። ስለዚህ ሰው ነው በግልጽ ኢየሱስ ክርስቶስ እንደተናገረ የሰው ልጅ ነኝም እያለ ተናግሯል። ሰው ነኝ የሰው ልጅ ነኝ አለ። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው እያለ ራሱን የሰው ልጅ እያለ ይናገራል። ሐዋርያቶችም ልክ እንዲሁ ሰው ነው እያሉ ተናግረዋል። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ጴጥሮስ ሲናገር የክርስቶስ ታላቁ ተማሪ የናዝሬቱ ኢየሱስ ለእናንተ ለእስራኤላውያኖች የተገለጠ ሰው ነው እያለ ይናገራል። ምንድን ነው አለ? ሰው ነው። ያ እሺ፣ ጌታ ሲባል ጊዜ መጽሐፍ ቅዱስ ላይ ለሁለት ይከፈላል። አንደኛ መለኮታዊ ጌትነት አለ፣ ያ ማለት የአምላክ ጌትነት ነው። ሁለተኛ የስልጣን የሹመት በመደረግ የሚገኝ ጌትነት አለ፣ ሳይደረግ በፊት ጌታ ያልሆነ ነገር ግን ያ አካል በተነሳ ጊዜ ጌታ የተደረገ ወይንም ደግሞ አለቃ ወይንም ሹመት ነው። ገብቶሻል? ልክ አብርሃም ጌታ እንደተባለ፣ እነ ሙሴ ጌታ እንደተባሉ፣ እነ ዮሴፍ ጌታ እንደተባሉ። ታዲያ የክርስቶስ ጌትነት የመለኮታዊ ጌትነት ነው ወይንስ በመደረግ የተገኘ ጌትነት ነው ብለን ስናይ በመደረግ የተገኘ የሹመት የስልጣን ጌትነት ነው። ለዚህ ማስረጃ የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ምን ይላል? ኢየሱስን አምላክ ጌታም ክርስቶስም አደረገው እያለ ይናገራል። አይሽ ክርስቶስ ማዕረግ ነው፣ ጌታ ማዕረግ ነው። ለሱ በእስራኤል ወገን ላይ በዘመኑ ላሉ ሰዎች አለቃ መደረጉን የሚገልጽ ነው። ታዲያ ከኢየሱስ ክርስቶስ 45 ቁጥር 9 ላይ በግብፅ ሀገር ላይ እግዚአብሔር እሺ ይሰማል ይሰማቸዋል። መልካም። ስለዚህ ዮሴፍን እግዚአብሔር ጌታ ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ እግዚአብሔር ዮሴፍን በግብፅ ሀገር ላይ ጌታ አደረገ ተብሎ እንደተገኘ እግዚአብሔር ዮሴፍን ጌታ አደረገው ተብሎ እንደተነገረለት ማለት ነው። ስለዚህ የኢየሱስ ክርስቶስ ጌትነትም ከዚህ በመደረግ የተገኘ የስልጣን የሹመት ጌትነት ነው። የሰማይ የምድር ጌትነት ለማን ነው ከተባለ ለአንዱ አምላክ እንደሆነ ኢየሱስ ክርስቶስ ራሱ ተናግሯል። ወደ ሰማይ ቀጥ ብሎ አባት ሆይ የሰማይ የምድር ጌታ አንተ ነህ ብሎ ተናገረ። ስለዚህ ይህን ይመስላል። ሌላኛው ለእኛ ኃጢአት ብሎ ኢየሱስ ክርስቶስ ሊሰቀል ሊገደል መጥተዋል የሚለው እሱ ራሱ ስህተት ነው፣ የሚጋጭ የሆነ ነገር ነው። ክርስቶስ ሰዎችን በመጀመሪያ ኃጢአት ይቅር የሚባለው በንስሐ ነው። ወደ አምላክ ንስሐ በማድረግ ነው። ያ ነው ኢየሱስ ክርስቶስ የመጣው ደግሞ ንስሐ ለማስደረግ ሰዎችን ወደ ንስሐ ለመጥራት መጥቻለሁ እያለ ቃል በቃል ይናገራል። ስለዚህ ያ ነው የክርስቶስ ተገደለ፣ ተሰቀለ፣ ተነሳ ምናምን የሚባለው ነገር እንግዲህ አምላክ ክርስቶስን እንደሚያሳርገው በመዝሙረ ዳዊት ምዕራፍ 91 ከቁጥር 1 ጀምሮ እስከ መጨረሻ ያለው ድረስ እንደሚያድነውና እንደሚወስደው የተነገረበት ነው። ያንን ነገር ማን ነው እንዳሳረገውና እንደወሰደው እንዳዳነው የነበረውን መሰረታዊ የአምላክና የነቢያት ትምህርት ለማስካድ ተብሎ የተፈጠረ ፈጠራ ነው። እርሱ ተገድሎ ተሰቅሎ ተነስቶ ነው የሚለው ክርስቲያኖች ከጊዜ በኋላ ያመጡት ትምህርቶች ማለት ነው እንጂ እርሱ ቀድሞ እንደሚያነሳው አምላክ እንደሚያድነው ተነግሮለታል። ለዚህም አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ አልገደሉትም አልሰቀሉትም ክርስቶስን፣ ነገር ግን ወደ እኔ ወደ ሰማይ አንስቼዋለሁ ብሎ ቃል በቃል ተናግሮለታል። ወማ ቀተሉሁ ወማ ሰለቡሁ አለ፣ አልገደሉትም አልሰቀሉትም እያለ ይናገራል ማለት ነው። ታዲያ ክርስቶስ በክብር በሁለተኛው ሰማይ ላይ ይገኛል። የዘመኑ ፍጻሜ ከመድረሱ በፊትም ወደ ምድር ያወርደዋል። የዛኔ በጠላቶች ላይ በአይሁዲዎች ላይ የበላይነትን እስኪጎናጸፍ ድረስ
ይኖራል እርሱ። ይሄ ቃል ተገብቶለታል። ዳዊት ራሱ መዝሙረ ዳዊት ላይ ተናግሯል። ራሱ ጌታ ለጌታዬ ጠላቶችህን የእግርህ መቀመጫ እስካደርግልህ ድረስ ና ከጎኔ ተቀመጥ አለው ይላል። ጥያቄ ነበረኝ እሱ። እሺ ጥያቄሽ ምንድን ነው? አንድ ሰውዬ ያኔ ሞሊድ አክባሪ ነው አውቀዋለሁ ማለት ነው። እውነት ነው። እሺ ሞሊድ እንደሚያከብር አውቀዋለሁ። አንድ ምክር ልምከርሽ እና አላህ ሀብት እንዲሰጥሽ የምሰጥበት ዱዓ ላስተምርሽ አለኝ። እሺ ያልኩት። ከዛ ሱቢ 10 ሰዓት ላይ ተነሽና ወዱ አድርገሽ 2 ረካዓ ስገጂ አለኝ። እኔ ስላላመንኩበት ያኔ ትክክል ነው አይደለም እንድትነግረኝ ፈልጌ ነው እኔ። ከዛ ሆዱ እያደረግሽ የፈለግሽን ዱዓ አድርጊ አለኝ። ያኔ ሆዱ እያደረግሽ የፈለግሽን ዱዓ አድርጊ። ከዛ ካደረግሽ በኋላ 2 ረካዓ ስገጂና ከዛ ውትር ሰግደሽ የፈለግሽን ዱዓ አድርጊ። ከዛም اللهم صل على سيدنا محمد اللهم صل على سيدنا محمد اللهم صل على سيدنا محمد አይደለም اللهم صل على محمد اللهم صل على محمد በጣም ለ5 ደቂቃ ለረጅም ጊዜ በያለኝ። እሺ ያልኩት። መልሰሽ ልክ ሱብህ ፈጅር አዛን እንዳለ ያኔ ሱና ሰላቱን ስገጂና 40 ጊዜ ሱረቱል ፋቲሃ ቅሪ አለኝ። 40 ጊዜ ሱረቱል ፋቲሃ እሺ ያልኩት። እና በቃ ሌላውን ደግሞ ቀስ ብዬ ነግርሻለሁ አለኝ። ይሄ ነገር በዲን አለን ይቻላልን? ወንድሜ እስቲ ንገረኝ። ይሄ ነገርሽ በቀል አቅሞ ነው እንዳትሰሚ። በቀል አቅሞ የሰጠሽ ምክር ነው እንዳትሰሚ። ቁርአንም ሐዲስም ላይ እንደዛም ይላል። እሺ አባቴ እሺ። ነቢያችን ሰለላሁ ዐለይሂ ወሰለም ሶላት ላይ በምትሆኑ ጊዜ ስጁድ ላይ ዱዓ አድርጉ ብለዋል። ጉድ እኮ ነው። ወላሂ አልዓዚም ትላንትና ማታ ነው ያለኝ። ወላሂ አልዓዚም ነቃውበት። እኔ ሱብሃን ረብል ዓለሚን። ወላሂ ነቢያችን ሰለላሁ ዐለይሂ ወሰለም ዱዓ ተቀባይነት የሚሆንባቸውን ጊዜያቶች ያስተምረዋል። ለምሳሌ ከነዚያ ከተናገሯቸው የተወሰኑትን እንናገር። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አቅረቡ ማ የኩኑ ልዓብዱ ሊረቢህ ፊ ስጁድ ፈአክሲሩ ፊህ ሚነ ዱዓ አሉ። ለምሳሌ የሰው ልጅ ለጌታው ከየትኛውም ቦታ በላይ ቅርብ የሚሆነው ስጁድ ላይ ሲሆን ጊዜ ነው እና የዛኔ አብዝታችሁ ዱዓ አድርጉ አሉ ነቢ ሰለላሁ ዐለይሂ ወሰለም። ልክ እንዲሁ አተህያቱን ቀርታችሁ ስትጨርሱ ከማሰላመታችሁ በፊት የዛኔ ዱዓ ማድረግ ትችላላችሁ። እሱም ተቀባይነት ያለበት ሰዓት ነው። وكذلك الدعاء بين الأذان والإقامة قال النبي صلى الله عليه وسلم الدعاء بين الأذان والإقامة لا يرد በአዛንና በኢቃም መካከል የሚደረግ ዱዓ አይመለስም አሉ ነቢ ሰለላሁ ዐለይሂ ወሰለም። ተቀባይነት አለው ማለት ነው። وكذلك عند الأذان ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ إذا أذن المؤذن አሉ تفتح أبواب السماء وتستجاب الدعاء አሉ። ሙአዚኑ አዛን በሚያደርግ ጊዜ የሰማያት በር ይከፈታሉ፣ ዱዓዎችም ይቀበላሉ፣ ተቀባይነት አላቸው የዛኔ አሉ። ያ ነው በእነዚህ ሰዓታቶች እና በየትኛውም ሰዓት ሊሆን ይችላል ዱዓ አድርጉ እንጂ ይሄን ያክል ጊዜ ፋቲሃን ቅሩ፣ ይሄን ያክል ጊዜ ሶላት አውርዱ የሚል የነቢያችን ሰለላሁ ዐለይሂ ወሰለም ትምህርት የለም። በዚህ ላይ ሶላት ማውረድ በጣም ተወዳጅ የሆነ ነገር ነው። ዱዓ ተቀባይነት እንዲኖረው ከሚያደርግ ነገር ነው። ያንን መገደቡ ግን ከነቢ ሰለላሁ ዐለይሂ ወሰለም አልተገኘም። ይህን ይመስላለሽ። አይ ደግሞ ጠይቅ አስጠይቅኝ ደግሞ እኔ አላሁመ ሰሊም አላ ሰይድና ሙሐመድ ነው ወይስ አላሁመ ሰሊ አላ ሙሐመድ ነው አልኩት። ከዛ ሁለቱም ሰለዋት ናቸው ችግር የለውም አለኝ። አይ እኔ የማውቀው አላሁመ ሰሊም አላ ሰይድና ሙሐመድ ነው አልኩት። ከዛ መልሰሽ ደግሞ እንደዚህ በለኝ ሱብሓነ ረቢየል ዐዚም ወቢሐምዲ ሱብሓነ ረቢየል ዐዚም አስተግፊሩላህ አስተግፊሩላህ ይጨመራልን? እሺ በቃ ምን ያደርግ። የመጀመሪያው የሰላት አወራረድ ስርዓት አላሁመ ሰሊ ዐላ ሰይዲና ሙሐመድ የሚለው በቁርአን በሐዲስም ላይ የለም። በዚህ መልኩ ሰይዲና የሚለው ቃል የለም። ነቢያችን ሰለላሁ ዐለይሂ ወሰለም እንደሱ ብሎ አላስተማሩም። አላሁመ ሰሊ ዐላ ሙሐመድን ወዐላ አሊ ሙሐመድ ከማ ሰለይተ ዐላ ኢብራሂም ወዐላ አሊ ኢብራሂም
ያ ነው። ወይንም ደግሞ አላሁመ ሰሊ ወሰሊም ዐላ ነቢይና ሙሐመድ ችግር የለውም። ሰይዲና የሚለው ቅን ቃል ግን የለም። ይህ ከራሳቸው የጨመሩት የሆነ ጭማሪ ነው እና ነቢያችን ሰለላሁ ዐለይሂ ወሰለም እኮ ሰይድ ናቸው ሊላቸው ይችላል። ችግር የለውም። ሰይድ ናቸው። ግን የሶላት አወራረድ ዒባዳ እስከሆነ ድረስ ተውቂፊይ ነው። ዐላ ኪታቢላህ ወዐላ ሱነት ረሱሊ ሰለላሁ ዐለይሂ ወሰለም ወነተወቀፍ ወላ ነተጃውዙ ዛሊክ ያ ነው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ሰይድ ናቸው አይደሉም ብሎ ሊጠይቅህ ይችላል። አዎ ናቸው በለው፣ ማስረጃ ንገረው ከፈለገ። አነ ሰይድ ወለድ አደም ወላ ፈኽር ብለዋል ነቢ ሰለላሁ ዐለይሂ ወሰለም። እኔ የአደም ልጆች ሁሉ ሰይድ ወይንም አለቃ ነኝ ብለዋል። ነገር ግን የሶላት አደራረግን በተመለከተ አንተ በዚያ ላይ በራስህ ልትጨምር አትችልም። እንደሱ ብሎ ያስተማሩት ነቢ ሰለላሁ ዐለይሂ ወሰለም አላህ አላ ሰይድና ያሉበት ካለ አምጣ ሳየኝ በሉት። የለም የትም አይመጣም። ገብታችኋል? ነቢያችን ሰለላሁ ዐለይሂ ወሰለም አላሁመ ሰሊ ወሰሊም ዐላ ነቢይና ሙሐመድ ብለው በዚህ መልኩ ሶላት እንዲወረድ ነው ያስተማሩት። ይሄ ነው። ሰላሙ አለይኩም ወራህመቱላህ። አለይኩም ሰላም ወራህመቱላህ። እኔ ጥያቄ ያለኝ ጥያቄም እህል መከዘን አለ አይደል? እህል መከዘን ሁሉም ነገር እህል መከዘን በእስልምና እንዴት ይታያል? አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም አይቻልም ብለዋል። እህልን መከዘን ሐራም ነው፣ ክልክል ነው። ያ ማለት ሰዎች የሚጠቀሙበትንና የሚገለገሉበትን ዋጋውን ከፍ አድርጎ ለመሸጥ ሲል ሰዎች እየተራቡና እየተጠሙ ያንን ነገር አውቆ ሆን ብሎ ከዝኖ ማስቀመጥ፣ ይህ በሰዎች ላይ ጉዳትን ማድረስ ነው። አይቻልም፣ ሐራም ነው፣ ክልክል ነው። ባለው ጊዜ ያንን አትራፊ አድርጎ መሸጥ ነው፣ ሰዎችን በማይጎዳ መልኩ። ሽክራን ጀዛከላሁ መርሐባ። ሰላም አለይኩም እሱ ወራህመቱላሂ ወበረካቱ። ጠርተከኝ ነበር አልነበርኩም? እንደማሽ ነው። መርሐባ። እሺ እንትን ጥያቄ አለኝ። እንዲህ ሰው አለ። እሺ የሆነ ሀዲስ ሰምቼ ነበርና ያኒ ይሄ ሀዲስ እንትን ምን ለእስራኤልያት ይሆን አላውቅም፣ ግን ان الله خلق آدم عليه السلام لانه بده يروي حق الانسان ان الشخصيات الرسول صلى الله عليه وسلم، فهذا صحيح ولا لا؟ فهمت علي ولا እንዴት ነው? የነብዩ ሰለላሁ ዐለይሂ ወሰለም ምንነት ለማሳየት እንትን የረሱልን ስብዕና ለማሳየት ላይክ ማለት ነብዩ አደም አለይሂ ሰላምን የፈጠርኩትኝ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማንነታቸውን ስብዕናቸውን ለማሳየት ነው፣ ለህዝብ ለማሳየት ነው። ሐዲሱ ሰሂህ ነው? ስህተት ነው። صح اكيد تمام። اشكرتم الجهد. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እሺ አንድ ጥያቄ አለ። እሺ ሙናፊቆች የሚባለው ምንነት ሰው ነው? ሙናፊቅ ማለት ወይንም መናፍቅ ብሎ ማለት ማን ነው? ሙናፊቅ የሚለውን ከማወቃችን በፊት ንፍቅና ማለት ምን ማለት ነው የሚለውን መጀመሪያ ማወቅ አለብን። النفاق نفقنا بلو مالت هو إرسو إظهار الإيمان وإبطان الكفر. نفقنا بلو مالت كهدة دوستو دبقو كلاي اسلمنا ما انتبارك مالت كهدة دوستو دبقو كلاي اسلمنا ما انتبارك يهنا نفقنا مالت ይህ በነቢያችን ሰለላሁ ዐለይሂ ወሰለም ዘመን የነበሩ መናፍቃኖች መገለጫቸው ይህ ነበር። በሱረቱል በቀራ መጀመሪያው ገጽ ላይ የተገለጹት እነሱ ናቸው። አንደኛ ይሄ ነው። ንፍቅና ለሁለት ይከፈላል። النفاق ينقسم إلى قسمين. نفقنا لሁለት ይከፈላል። القسم الأول هو النفاق العقدي والقسم الثاني هو النفاق العملي. የመጀመሪያው ንፍቅና ምንድነው? የእምነት ንፍቅና አለ። ያ ማለት ውስጡ ክህደት ነው፣ ከላይ ደግሞ እስልምናን ያንጸባርቃል። ይሄኛው ኒፋቅ አልዓቀዲ ከእስልምና ያስወጣል ሰውየው። በፍጹም ይሄ ሙስሊም አይደለም። ያሰዋል። ነገር ግን ሁለተኛው አኒፋቅ አልዓመልይ ነው፣ የሥራ ንፍቅና ነው። ያ ማለት ሰውየው በውስጡም በውጭም ያመነ ነው፣ በአላህ ሱብሓነሁ ወተዓላ የካደ አይደለም። ግን በአንዳንድ
ስራዎች መልካም ስራዎች ላይ ይሳነፋል፣ ያጓድላል። ይህ ሰውየውን ከእስልምና ያስወጣው ነገር ግን እምነቱን ያጓድልበታል። ላ ዩኽሪጁ ሳሒቡሁ ዐን ዳኢረት ልእስላም ብልኩልየ ወኢነማ የንቁሱ ኢማና እምነቱን ይቀንሰዋል እንጂ ከእስልምና የሚያስወጣው አይደለም። ለምሳሌ ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አየቱል ሙናፊቅ ሰላስ ኢዛ ሐደሰ ከዚብ ወኢዛ ወዐደ አኽለፍ ወኢዛ እቱሚነ ኻን ፊ ሪዋየትን ኡኽራ ወኢዛ ኻሰመ ፈጀር። የመናፍቅ ምልክቶች 3 ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንደኛ ሲያወራ ይዋሻል፣ ሁለተኛ ሲታመን ይክዳል፣ ሶስተኛ ቃል ሲገባ ቃሉን ያጥፋል፣ ሲከራከርም ይዋሻል። ይሄ ሰው እንዲህ አይነት መገለጫዎች ያሉበት ሰው ይህ ምንድነው? ኒፋቅ አለበት። ነገር ግን ንፍቅናው ኒፋቅ አመሊ ይባላል። የስራ ንፍቅና ነው። ይህ ከእስልምና የሚያስወጣው አይደለም። የማለት ሰውየው ቃል ገብቶ ለሰዎች ቃል ስላልሞላ ከእስልምና ይወጣል ማለት ነው? ላ አይወጣም። ነገር ግን ይህ እምነቱን የሚያጓደል የሆነ ኃጢአትን አድርጓል። እዚህ አይነቱ ይህ ንፍቅና ይባላል። ለምሳሌ ልክ እንዲሁ ከመናፍቅ ምልክት ሶላትን በእንቅልፍ ምክንያት አውቆ ሆን ብሎ ማሳለፍ ሰው ነውና ሊያልፈው ይችላል። ሰው ነውና ሊያልፈው ይችላል በእንቅልፍ ምክንያት። ግን አውቆ ሆን ብሎ የአዛን ድምፅ እየሰማ ፀሐይ እስኪወጣ ድረስ ሶላት ቢያሳልፍ የሰውዬ ንፍቅና ላይ ነው ያለው። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ አፍቀሉ ሶላት ዐለል ሙናፊቂነ ሶላት አልዒሻ ወሶላት አሱብሕ ወለው ያዕለሙነ ማ ፊሂማ ለአተውሃ ወለው ሐብወን አሉ። በመናፍቆች ላይ ከባባድ ሶላት ብሎ ማለት የዒሻና የሱብሒ ሶላቶች ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምክንያቱም እነዚህ በሌሊት የሚሰገዱ ስለሆኑ ሰዎች በዛኔ ሰዎችን ተደብቆ ተሰውሮ ቤቱ ይሰግዳል። ቀን ላይ ሲሆኑ ደግሞ ለመታየት ከሰው ፊት መጥተው ይሰግዱ ነበር መናፍቆች። ነብዩ ሰለላሁ ዐለይሂ ወሰለም በመናፍቅ ላይ ከባባድ ሶላት የዒሻና የሱብሒ ሶላት ናቸው አሉ። ወለው ያዕለሙነ ማ ፊሂማ ለአተውሃ ወለው ሐብወን አሉ። በእነርሱ ውስጥ የሚገኘውን ምንዳ ቢያውቁ ኖሮ ግን እየተንፏቀቁም ሆነው መጥተው ቢሆን እንኳን በሰገዷት ነበር ብለው ተናገሩ። ስለዚህ እነዚህን ሶላቶች ከሶላት አልጀማዓ መቅረት አለመስገድ የመናፍቅ ምልክት ያደርገዋል፣ ያሰኛል ሰውየውን ማለት ነው። ይህን ይመስላል ንፍቅና ማለት ይሄ ነው። ጥያቄው ደጃልስ ምንድን ነው? ደጃል ወአለይኩም ሰላም ወራህመቱላህ። ደጃል ማለት የመጨረሻው ዘመን ከመፈጸሙ ይቺ ዓለም ከመፈጸሟ በፊት ከትንሣኤ ቀን በፊት የሚመጣ የሆነ አንዱ የትንሣኤ ምልክት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ላ ተቁሙ ሰዓ ሐታ ተረው 10 ዓለማት ሰዓት ኩብራ አው ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም 10 ታላላቅ የትንሣኤ ምልክቶችን እስክታዩ ድረስ ትንሣኤ አትመጣም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከነዚያ ምልክቶች የመጀመሪያው ማን ነው? መህዲ ነው። ዙሁሩል መህዲ መህዲ የተባለ አንድ ፍትሃዊ መሪ አላህ ለዚች ዓለም ያስነሳል። ዓለም በግፍና በበደል በተሞላች ጊዜ አላህ ለዚች ዓለም ህዝብ ፍትህን ሊያቆምላት ዘንድ ፍትህን ሊያስነሳላት ዘንድ አንድ ፍትሃዊ መሪን ያስነሳል። ያ መሪ መህዲ ይባላል። እርሱ ከነቢያችን ሰለላሁ ዐለይሂ ወሰለም ዝርያ እንደሆነ ተናግረዋል። ሁወ ሚን አህሊ በይቲ አሉ፣ ይዋጢኡ እስመሁ እስሚ አሉ። እርሱ ከእኔ ቤተሰቦች መካከል ነው አሉ። ስሙም ከእኔ ስም ጋር ተመሳሳይ ነው አሉ። ሙሐመድ ብን አብድላህ ነው ስሙ። ነገር ግን ማን ይባላል? የቅጽያ ስሙ መህዲ ተብሎ ይጠራል። ያ ነው። ያ ከተነሳ በኋላ ወዲያው ሐሰተኛው ክርስቶስ ይነሳል፣ ወይንም ደጃል የተባለው። እንግዲህ አይሁዶች እየጠበቁ ያሉት ክርስቶስ አለ። እውነተኛው ክርስቶስ የማርያም ልጅ ነው። እሱን አንቀበልም ብለዋል አይሁዶች። አላህ በነቢያት በኩል ቃል የገባው ክርስቶስ ራሱ የማርያም ልጅ ነው፣ የመርየም ዓለይሃ ሰላም ልጅ ዒሳ ነው። ነገር ግን እሱን አንቀበልም ብለው ክደዋል እነዚህ አይሁዶች። ታዲያ እስከ መቼ ድረስ ይጠብቃሉ? ይመጣልናል ብለው እስከዚያ ዘመን ድረስ እስከ መህዲ ዘመን ድረስ ይጠብቃሉ። ከመህዲ በኋላ የዛኔ ሲጠብቁት የነበረው ክርስቶስ ይነሳላቸዋል። እርሱ ግን ሐሰተኛ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። በግንባሩ ላይ ከፋራ ወይንም ከሃዲ የሚል ቃል ታገኛላቸው ታያላቸው አሉ። ይሄ ሐሰተኛው ክርስቶስ ነው። እሱ ከመጣ በኋላ ማን ይመጣል? እውነተኛው ክርስቶስ ከሰማይ የዛኔ ይወርዳል። የማርያም ልጅ በሰማይ ላይ ይገኛል። በሁለተኛው ሰማይ ላይ በመላእክት ታጅቦ ይወርዳል። ብቻውን አይደለም የሚመጣው፣ በመላእክት ታጅቦ ይመጣል። ቀጥታ ሐሰተኛውን ክርስቶስ ያገኘዋል፣ ይገድለዋል፣ ያጠፋዋል። በእርሱ እጅ ነው የሚጠፋው። በእነዚያ በካዱት በአይሁዳውያንም ላይ አላህ ሱብሓነሁ ወተዓላ ስልጣንን ይሰጠዋል፣ የበላይ ያደርገዋል። ይሄን ቃል ገብቶለታል። ጠላቶችህንም የእግርህ መቀመጫ እስካደርግልህ ድረስ እና በሰማይ ተቀመጥ የተባለው ስለ እርሱ ነው። ያሰላም እስከዚያ ድረስ በክብር ይኖራል በሰማይ።
ጠላቶቹ የተባሉት እነዛ የእርሱን መሲህነትን ክርስቶስነትን የካዱ ናቸው። የዛኔ ከሚጠብቁት ክርስቶስ ጋር አብሮ መጥቶ ይደመስሳቸዋል። ከዚያ በኋላ በእነርሱ ላይ የበላይነትን ካጎናጸፈው በኋላ የምድር ሰው ሙሉ በሙሉ ለአንዱ አምላክ ለአላህ እንዲገዙ ያደርጋል። ዒሳ ከእኛም ጋር አብሮ ይገዛል። ሁሉን ካስገዛ በኋላ ግን ሁሉን ላስገዛለት እርሱም የዛኔ ለእርሱ ይገዛል ይላል አይደል? ለአንዱ አምላክ እንዲገዙ ያደርጋል የዓለምን ሕዝብ፣ እርሱም ራሱ ከኛ ጋር ለአንዱ አምላክ ይገዛል። አሜን ነው። ከዚያ በኋላ ፍጻሜ ይሆናል። የምድር ሰዎችን ለአንዱ አምላክ ካስገዛ በኋላ ይሞታል እርሱ እና ያ ነው። ክርስቶስን አመናችሁ ተመስገን። እኛ ከእናንተ በላይ እኮ እናምነዋለን። ክርስቶስን ከእናንተ በላይ እናምነዋለን። እናንተ ናቸው እንዳማታምኑት። አምልኩኝ ሳይላችሁ አምላክ ነው አመለካችሁት። እኔ አምላክ ነኝ ሳይላችሁ አምላክ ነው አላችሁ። ገብታችኋል? እኛ መሲህ መሆኑን ክርስቶስ መሆኑን በደንብ አድርገን እናምናለን። ክርስቶስ ነው እሱ መሲህ ነው፣ የተቀባ ነው፣ የተመረጠ ነው። እሺ ጥያቄ ያለ ይቀጥል። እሺ ሀሳብ አንድ ጥያቄ ነች። ክርስቲያኖች ሳያማልኩ ሲሉ ምን ብለን ነው አልኩ ማለት ነው የሚመለሰው? ይጠይቅና ጠይቃለች። አይ እንደዚህ ጥያቄ እኔን ትጠይቅና እኔ ልመልስልህ ስለ ክርስትና ከሆነ ማለት ነው። እሺ መልስላት። እሺ ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል። መልስላት። እኔ አምላክ ነኝ ብሏል ወይ? አንተ እሷ አትጠይቀኝ። ከኔ ሆነ እኔና እሷ አንድ ነን። ኢየሱስ አለ ያለህም ማለት ነው። እኔና እሷ አንድ ነን። እኔና ኢየሱስ አዎ ብሏል። የቱ ጋር ነው ያለው? እኔ አምላክ ነኝ ብሏል። የቱ ጋር ነው ያለው? በመለኮት በነበረበት ጊዜ ዘጸአት ላይ ተናግሯል። የቱ ጋር በመለኮት በነበረበት ዘጸአት ላይ ኢየሱስ የሚል ስሙን አሳየኝ። እና ኢየሱስ የሚል ስሙ ከተወለደ በኋላ ነው አሳየኝ። ክፍት ኢየሱስ የሚለው ክፍት ኢየሱስ የሚለው በኋላ አረጉድ አዳም ነኝ ብራዘር። ኢየሱስ የሚለው ስም የመጣ ለራሱ በስጋ ተገለጠ በኋላ ነው። ኢየሱስ ከዛ በፊት እግዚአብሔር ነበር ስሙ። በጣም ጥሩ እሺ። ስለዚህ ኢየሱስ የሚለው የፍጡር ስም ነው ማለት ነው አይደለ? ፍጡር የፍጡር ስም አይደለም። እና ኢየሱስ የሚለው የፍጡር ስም አይደለም። የፍጡር ስም አይደለም። ኢየሱስ በስጋ ሲገለጥ ተጠራበት። ከዛ በፊት የተጠራ ማንም ይጠራ ማለት ነው። ፍጡር